16 ሚሊዮን ብር ይዞባት በመጥፋት እነዚህ ሁለቱ ጥንዶች ተለያይተዋል የሚሉ ዜናዎች እንግዲህ በዚህ ሰዓት እየተበራከቱ ይገኛሉ። ታዲያ ሮዚንና ከዲርን የማያውቃቸው ሰው አለ ብዬ አላስብም። እንግዲህ ሰርጋቸው በቅርቡ እጅግ በጣም መነጋገሪያ ነበር። ያኔ መሰለ ፍቅር ለ15 ሚሊዮን ብር ብለህ ትክዳለህ? እነዚህን ጥንዶች ማያውቃቸው የለማ ጋይስ። የ15 ሚሊዮን ብር መኪናዋን በስሙ አዙሮ አላቅሽም ብሎ አጠፋሉ። እሺ ሀባቢ ሰላም አለይኩም፣ እንዴት ናችሁ? ሁሉ ሰላም ሁሉ መልካም፣ እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። እና እንግዲህ በጣም ያሳዝናል። በሚያሳዝን ሁኔታ ድል ባለ ሰርግ አግብተው እኔ አግብተው አንቺ አትባልም፣ በነገራችን አንቱ ነው የምትባለው እቺ እናት ማለት ነው። እና እሱ ግን የ25 ወጣት ነው፣ እሷ ደግሞ የ55 ዓመት ጎልማሳ ምናምን። እንዴ አይመጣውም፣ ጭራሽ አይመጣውም። ግን እኔ እንጃ ብቻ ጭራሽ ደግሞ በትዳር ላይ ወንድ ልጅ ነው በለጥ ማለት ያለበት። ቢያንስ መብለጥ ያለበት እንኳን ቢያንስ ከ10 ዓመት በላይ ቢበልጥ ችግር የለውም። ግን ሴት ልጅ ቀርማ ታረጃለች፣ ቀርማ ትወርቃለች፣ ቀርማ ትሞታለች። እንዴት ማይሆን ነው? ሴት ልጅ በጣም ቀርማ ነው የምታረጀው። እና እኔ ምንድነው ልላችሁ የምፈልገው ቢያንስ ቢጤያችሁን አግቡ ባካችሁ። አሁን እቺ አበላችሁ፣ አጠጣችሁ፣ የሚፈልገውን አደረገ፣ የምትፈልገው በቃ እሱ የሚፈልገውን አደረገችለት፣ ጠገበ። ከዛ በኋላ ትቷት ሄደ። እናንተሳ በቃ ቢጤያችሁን ለገንዘብ ማይጠጋችሁን ብታገቡ ጥሩ ነው። በተለይ የመዳም ቅመም ሆናችሁ እኔ ማለት የምነግራችሁ ትልቅ መልእክት እንደው ቢጤ ያላችሁ ነው ማለት። ቢጤ ያለው ምንድነው? ቢጤ ካላችሁ አንቺ ቤት ካለሽ እሱም ቤት ቢኖረው ይገባል። በቃ አንቺ ያና አረብ ሀገር ለፍተሽ እሱ አንቺ ቤት መጥቶ ማግባት የለበትም፣ አንቺ ማግባት የለበትም። እንደኔ አስተሳሰብ ማለት ነው። የሆነ ሰው ልጅ ጋር የሆነ ግጭት ይኖረዋል። አእምሮ ውስጥ የሚገባው ቀጥታ አንድና ግን እሷ ቤት ተቀምጪ የሚል ሐሳብ ነው። አንቺም እሱ ቤት ግን ብትሄጂ ጥሩ ነው። ቤት ኑሮሽ እሱም ቤት አለው አንቺም ቤት አለው። በቃ ይሄን ያክል ከማን አንሶ ነው የምትዩ? ከማን ይበልጣል ነው የምትዩ? እሱም ቤት አለው እኔም ቤት አለው በየቤታችን። ኋላ ግን ትታረቃላችሁ። ያ አእምሯችሁ አይገባም። ምክንያቱም እሱም ቤት አለው አንቺም ቤት አለሽ፣ የምትቀናኒበት ነገር የለም። ይሄ ማለት ነው። ግን ይቺ እናት ግን ትልቅ ጥፋት አጥፍታለች። እኔ እንጃ ብቻ እኔ ሴቶች እባካችሁ ቢጤያችሁን አግቡ። እንግዲህ ብቻ ፍራንክ ነው የሚሉ አንዳንድ እየሰማሁ ነው። ፍራንክ ሰርተዋል ምናኛ ፍራንክ ምናምን አይደለም፣ ግን እንደው አንዳንድ ቢጤያችንን ብናገባ ግን ይሄ ነገር እኔ ዘላቂነት የሚኖር አይመስለኝም። አንድ ለገንዘብ ብሎ ቀርቦሽ፣ እርግጠኛ ነኝ ለገንዘብ ብሎ ነው የቀረበሽ። አንድ እሱ ወጣት ነው፣ አንቺ መውለዳችን ወልደሽ አብቅተሻል። እሱ ግን አልወለደም፣ ገና ልጅ ነው። ገንዘብሽን ይዛል ወይ ሌላ ሴት እንደዚህ ደባል ይዛል፣ ከዛ ይወልዳል። እርግጠኛ ነኝ ምንም የማታውቂው ነገር ነው። አንቺ በውስጥሽ ሊያፈቅረኛል ይወደኛል ብለሽ ታስቢያለሽ፣ ግን እርግጠኛ ነኝ ሌላ ይዛል። አትልፊ፣ በፍጹም አትልፊ። እና ሁላችሁም እርግጠኛ ነኝ እንደዛ አታድርጉ። ያው እርሚያችን ትንስ ገፋ ወንዶች ትንስ ገፋ ቢል ጥሩ ነው። ቢያንስ እንደው አነሰ ከተባለ ከ5 ዓመት በላይ ቢሆን ጥሩ ነው። ሴቶች ቢያንስ ሴት 20 ዓመት ከሆነች ወንድ ልጅ 30 ቢሆን ጥሩ ነው። ምክንያቱም ሴት ልጅ ትወልዳለች፣ ምን ትላለች፣ ትወደቃለች፣ የቤት እመቤት ትሆናለች። ከዛ በኋላ እያረጀች ነው የምትሄደው። ወንድ ልጅ ግን በቃ አይደለ እንደው እንደሚታየው ከሆነ ወንድ ልጅ ነው ትንስ እንትን እያለ ያለው። እና ቢጤያችሁን አግቡ። እና አገራችን ዝናብ ጣለ። አንድ ደስታ ይሄ ነው። ልቅስ ሌላውን ተውት፣ ሌላውን ወሬ። አገራችን ዝናብ ጥሏል አልሐምዱሊላህ። በጣም ትንሽ ድርቅነት አስፈርቶን ነበረ። አልሐምዱሊላህ ደህና ነው። 100 ሚሊዮን ብር ድርቅም ቢሆን በስታውን በራብ ሞት የለም። አልሐምዱሊላህ ረብል ዓለሚን ነው የምንለው። ወደፊትም አልሐምዱሊላህ እሱ ምን ይሳነዋል? ጥሎልላን ዝናብ ገበሬውን አረጋግቷል ብዬ አስባለሁ። ትንሽ ደንገጥ አድርጎን ነበረ። ትንሽ ፀሐይዋ ሙቀቱ ከባድ ነው። ሀገርም እንደዛው እንደዚህ እንደናንተ ጋር በጣም ቅጥል እንዳላችሁ እኛም ጋር በጣም በረሃ ነው። በነገራችን ላይ በጣም በረሃ ነበረ። ትንሽ አሁን አልሐምዱሊላህ ተረጋግተናል ነው የምላችሁ። አይዟችሁ፣ በርቱ፣ ጠንክሩ ሁላችሁም። ኢንሻአላህ ከማንም በላይ አያሳንሳችሁ። ወደ ሀገራችሁ መግባት የምትፈልጉ ካላችሁ
ምንም ያለምንም ሐሳብ ያለምንም ጭንቀት ወደ ሀገራችሁ ነው። አንዳንድ ልጆች በቃ ኑሮ ውድነትን በጣም የምትፈሩ ልጆች አላችሁ። ከሰው ቤት ውጡ እባካችሁ። የሰው ቤት እንደ ጽድቅ አትዩት። አንድ ቀን አንገት ያስደፋችኋል። የሰው ቤት የሰው ነው። ስለዚህ በቃ ድህነት አስቸግሯችኋል፣ ሂዳችኋል። መሰደድ አንዳንዴም አሪፍ ነው። በቃ ገንዘብ ይዛችኋል። በቃ አንዳንዴ ኢማን ኑሯችሁ በቃኝ ብላችሁ ወደ ሀገራችሁም ቶሎ የመጨረሻውን ዓለም ቤተሰቦቻችሁ ጋር ነው ማሳለፍ ያለባችሁ እንጂ ማንም ሰው ጋር ጠቅልል ብለሽ ግርድና አትግቢ። በቃ ለገንዘብ ነው የወጣሽው፣ ገንዘብ ታያሽ ወደ ሀገርሽ ግቢ። እህቴዋ እንደዛ አድርጊ። እና አብዛኞቻችሁ አንዳንዴ ይሄንን የምለው ለምንድን ነው እዛ ሀገር በጣም ያስፈራራችኋል። የኑሮ ውድነት እንደዚህ ነው፣ ኩንታል ጤፍ እንደዚህ ገባ። አንቺ እኮ ኩንታሉን እኮ አታጠፊው። ይሄ ነው የምትበይው፣ ኩንታል ሙሉ አይደለም። እንደ ማንኛውም ሰው 2 ወር 3 ወር ትበያታለሽ ያችን ኩንታል ማለት ነው። እና ባካችሁ ለአንድ እንጀራ ብለሽ ይህን ህይወትሽን መስዋዕት አታርጊ። ወደ ሀገርሽ ግቢ። መልካም ጊዜ፣ መልካም ቁጣ ለያዛችሁትን ያበርክትላችሁ። መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ